ሰፖርት ግሩፕ በዚህ በሽታ ምክንያት ድብርትና ጭንቀት ሊይዘን ይችላል። ይህንን ችግር ደግሞ ተመሳሳይ ልምድ ካላቸውና የውይይት ቡድን ከመሰረቱ ሰዎች ጋር መወያየት ጠቃሚ ልምድና መረጃን እንድናገኝ ይጠቅመናል። በተጨማሪም ለሰው መድኃኒቱ ሰው ነው ይባላል። ብቸኝነት እንዳይሰማን ሊያደርግ ይችላል። ሱፖርት ፍራም ፍሬንድዝ አንድ ፋሚሊ ለቤተሰቦቻችንና ጓደኞቻችን ስለ ችግራችን ማሳወቅና ምን ሊረዱን እንደሚችሉ ማሳወቅ በጣም ጠቃሚ ነው። በዚህ ጉዳይ ልንሳቀቅ አይገባም። ይህ በሽታ ሁሉንም ሰው ሊያጠቃ የሚችል በሽታ ነው። እኛ የተለየን ደካማ ሰው ስለሆንን አይደለም የተያዝነው። ፕሬቬንሽን በሽታው እንዳይዘን መከላከያ ዘዴ። ይህንን በሽታ ለመከላከል ማድረግ ያለብን ነገር ይህንን በሽታ የሚያስከትሉትን የጤና ችግሮች ወይንም በሽታዎች መከላከል ነው። ይህንንም ለማድረግ ጤናማ የአኗኗር ዘይቤ መከተል ይኖርብናል። ማለትም ጤናማ የአመጋገብ ስርዓት መከተል፣ ጤናማ ክብደት እንዲኖረን ማድረግ፣ ዘወትር አካላዊ እንቅስቃሴ ማድረግ፣ ሲጋራ አለማጨስ፣ አልኮል መጠጥ አለመጠጣት ወይንም መቀነስ። ጤናማ የአመጋገብ ስርዓት መከተል ማለት ብዙ ፍራፍሬ፣ ብዙ አትክልት፣ ገለፈታቸው ያልተወገደላቸው ጥራጥሬዎች፣ ለውዝ እና ናትስ፣ ሲድዝ እና ሌጊዩምዝ መመገብ። ቀይ ስጋ እና በፋብሪካ የታሸገ ስጋ አለመመገብ። ኮሌስትሮል እና ሳቸሬተድ ፋት አለመመገብ እና የደም ግፊታችን ከፍ እንዳይል ጨው አለማብዛት ናቸው። ሌሎች መወሰድ ያለባቸው ተግባሮች የሚከተሉት ናቸው። የደም ግፊታችንን መቆጣጠር፣ የስኳር በሽታን መቆጣጠር። ትሪቲንግ ኦብስትራክቲቭ ስሊፕ አፕኒያ ኢፍ ፕሬዘንት as well as these lifestyle changes, a doctor can help to reduce the risk of future ischemic strokes through prescribing anticoagulant and/or antiplatelet medication. In addition to this, the arterial surgery previously mentioned can also be used to lower the risk of repeat strokes, as well as some other surgical options still being studied.